جمر يا بيتامي الله تبارك الرحمن ما شاء الله أتمر ما شاء الله ما شاء الله بتن يا البيت أنا دقايق بتن يا البيت سنت لايك يقبلني إن هذا ترد إيه تشجيني بالك إني أتكلم تشجيني ما يجت ما شيء يا ما يتفق أشارينه የአሚና ኮሜዲ አሻራ ነው እዚህ ግቢ ያለው ይሄ ወላሂ እኔ ተከልኩት ነው ሁለተኛ አመቱ ነው ደርሷል ማለት ነው አያችሁ አሻራዬን አሳርፌያለሁ ማለት ነው አንድ ለምን ነው አሻራዬን አሳርፌያለሁ በደንብ ይሄ ኩሽን ነው ኩሽን ሰዓት ማቀጣጠል ትችላለህ ይሄም ኩሽን ነው ቂሳት ማቀጣጠል ሽንት ቤት እዚህ አለ ይሄ ሽንት ቤት ነው from me smart يملو بمكنات نيو ايوه امينه كوميديا والله نمبر 1 ሁለት ክችን ነው አለው አንድ ሽንት ቤት ይሄ ማለት ነው ቤቱን ደግሞ ከፍተን ነው በውስጥ እንዴት ነው አስተያየት አያምርም ምጥን ያለች በቃ ትንሽዬ ቤት ብዙም ሳትለፉ በትንሽ በቃ የሆነ መኖሪያ ማያዝ ግድ ነው ለእናንተ ማለት ነው ስደት ላይ ለፍታችሁ መጣችሁ አሁንም ኪራይ ደግሞ መክፈል ሲያቅታችሁ ምናምን እየሰራችሁ ኪራይ በየወሩ ሲደርስባችሁ ከዛ ደግሞ ኪራይ መክፈል ሲያቅታችሁ በቃ ተመልሼ ልሂድ በዚህ ኑሮ ውድነት እንዴት ነው የሚኖረው ሰው ቤት መንከራተት እቃ ማውጣቱ ማስገባቱ በቃ አሁንማ አልቻልኩበትም ይሄን ኑሮ አልቻልኩበትም ተመልሼ ስደት ልሄድ በቃ ማለት ነው የሚመጣው ከዛ በፊት በደንብ አስቡበት ካሚኒም በላይ ትንሽም ቢሆን መንገድ ተረጋገጠለት መንገድ የሌለውን ቦታ ትንሽ ለምን 300 ካሬ አትሆንም ጋስታችሁ መኝታና ሳሎን ለምን 2 ክላስ አትሆንም ቤት አድራችሁ የሚተጡ ቤት ካላችሁ ሽንኩርት ቻርችራችሁ ትኖራላችሁ ልጆቻችሁን ታሳድጋላችሁ ገባችሁ ግን ቤት ከሌላችሁ ከባድ ነው ኪራይ ቤት መክፈል የሚያቅትሽ ጊዜ ሊመጣ ይችላል ነገ በህይወትሽ ምን እንደሚገጥምሽ አታውቂም ሰላም አለይኩም ወራህመቱላሂ ወበረካቱ ውድና ተከበራችሁ ቤተሰብ እንዴት ናችሁ ዲና ናችሁ አልহামዱሊላህ ከኔ ጋር ሁሉ ሰላም ሁሉ መልካም በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ትርፍርፍ በልልኝ እያልኩኝ ዛሬ በአዲስ ቪዲዮ ካች ብያለሁ ማለት ነው እና ለቤቱ አዲስ የሆናችሁ እንደተለመደው ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሆኑ ደውል ምልክቷን አንዴ ጫን ማረጋችሁን እንዳትረሱ ይላችኋለሁ እየትኩ ነው አሁን ማሳያችሁ ምንድነው ዛሬ የውድ የመዳም ቅመም ቤት ነው ማሳያችሁ ምጥን ያለች በቀላል ዋጋ ያለቀች ምጥን ያለች እንዴት አርጌ አሳምሬ እንደሰራው ትንሽዬ ቤት ናት ግን እንዴት እንደምታምር በቃ የሆነ የብሎኬት ቤት ነው የምትመስለው ቪላ ቤት ነው የምትመስለው እና ላሳያችሁ እስከ መጨረሻ ከኔ ጋር ሆኑ እንዴት ምጥን አርጌ በጥቂት ጊዜ እንዳስጨረስኩኝ ነው ማሳያችሁ አስተያየታችሁን በኮሜንት እንድትሰጡኝ ፈልጋለሁ ዳይ ሄደን እናያለን ማለት ነው አብረን አስተያየታችሁን ሁላችሁም በኮሜንት አስቀምጡ ይላችኋለሁ ላይክ ሼር ማድረጋችሁን እንዳትረሱ ይላችኋለሁ እና አብራችሁኝ እስከ መጨረሻ ሆኖ ቻናሌን ሰብስክራይብ ሼር ላይክ ማድረጋችሁን እንዳትረሱ ይጠቅመኛል ዩቲዩብ የግል ጥቅሜ ነው የቤት አስቤዛ ቢያንስ ካገዘልኝ ኦፍ ኮርስ ከማወጣ አልহামዱሊላህ ነው ስለዚህ ሁላችሁ ላይክ ሼር አድርጉላችኋለሁ ከየት ነው የሚመጣው ስንት ሰዓት ነው ከትምህርት በዚህ ሰዓት ነው የሚመጣው ሃይ ተማሪ ስንተኛ ነሽ ስምንተኛ ተማሪ ነሽ አንድ ጥያቄ ልጠይቅሽ እኔ ትምህርት ካቋረጥኩኝ ቆይቷል አሁን 10 አመት ሊሆን ነው what is democracy ስለ ዲሞክራሲ መልሽልኝ what is democracy ጥያቄ ነው ዲሞክራሲ የማይሆን ያንከት ፈንቃሽ የመልሳ ዳል ዲሞክራሲ የራሴ መፍትሄ ማለት what is democracy መልሱን ነው የምፈልገው በእንግሊዘኛ መልሱን ተልትለሽ መልሽ what is following አየዘንድሮ ተማሪዎች አያችሁ what is democracy ስለ ዲሞክራሲ እንኳን መመለስ አትችልም ስምንተኛ ተማሪ ነሽ አንቺ አሁን ልትማሪ ነው በቃ እና እሺ what is corruption ስለ corruption መልስልኝ በእንግሊዘኛ መልሽ እና ምንድነው የሚያስተምሩሽ አስተማሪዎቹ ስለ ዲሞክራሲ ያስተምራሉ ይሄው እኮ ሳይንስ ነው ግድ ነው ሳይንስ ትምህርት ላይ አለ እንግሊዘኛ ሁሉም ነገር እንግሊዘኛ አያስተምራችሁም እንዴ what is democracy ማለት democracy is a Greek word demo means rule karato means people the rule of law ይሄ መልሱ ነው እንዴት ነው ያላስተማሩት
እንዴት ነው አላስተማሩት? ምን አይነት ትምህርት ነው? ዋት ኢዝ ኮራፕሽን ተብለን ጥያቄ ስንጠየቅ መልሱ ኮራፕሽን ኢዝ ኤ ግሪክ ወርድ ዲሞ ሚንስ ሩል ካራቶ ሚንስ ፒፕል ዘ ሩል ኦፍ ሎው። እንዴት ነው መልሱ ማይችሉት? ወይ ዘንድሮ ተማሪ ተምራሽ ሞተሻል። ንግድ አስለምድሻል። ንግድ ያዋጣል። የዘንድሮ ትምህርት ስም ለመጻፍ ብቻ ከተማራችሁ በቂ ነው። ስም መጻፍ በቃ ሂሳብ ማድረግ ከለመዳችሁ በቂ ነው። ንግድ ሊመዱ ንግድ ያዋጣሻል። እሺ ይሄ ትምህርት አይጠቅምሽም። እሺ አይ ተማሪ ጉድ! የዘንድሮ ተማሪ አያችሁ። ያልተማርነው እኛ እንሻላለን። እኔ 7 ላይ ነው ያቋረጥኩት። ስደት የሄድኩት 7 ላይ ነው ያቋረጥኩት። አሁን 8ኛ ተማሪ ናት። ግን አሁን አንዳንድ ነገር ቢጠይቃት አትችልም። እና ወደ ገደለው እንሂድ። ቤቱ ጋር አሳያችኋለሁ። يا متامن كارزم قيان مار مرس فانتون ما شاء الله تبارك الرحمن ما شاء الله التمر ما شاء الله ما شاء الله بتن يا البيت انا دقايق ብጥን ያለች ቤት ስንት ላይክ ይገባኛል። እናቴ ትሩጥ ይሄ ችግኝ ማለት ነው። እኔ የተከልኩት ችግኝ ነው። አያችሁት? መቼም የማይጠፋ አሻራዬ ነው። የአሚና ኮሜዲያ አሻራ ነው እዚህ ግቢ ያለው። ይሄ ወላሂ እኔ የተከልኩት ነው። 2ኛ ዓመቱ ነው ደርሷል ማለት ነው። አያችሁት? አሻራዬን አሳርፌያለሁ ማለት ነው። አንድ ለምን አሻራዬን አሳርፌያለሁ በደንብ። ይሄ ኩሽን ነው ማለት ነው። ለወደፊት የሆነ ሱቅ ነገር ምናምን ማረግ ከፈለገች ታደርጋለች። ይሄ ኪችን ወይ እንጨት ምናምን ታስቀምጥበታለች። እዚህ ደግሞ አንድ እሳት ማቀጣጠያ ኪችን አለ። ይሄም ኪችን ነው፣ እሳት ማቀጣጠያ። ሽንት ቤት እዚህ አለ። ይሄ ሽንት ቤት ነው። ይሄ ሽንት ቤት ነው። ፍሮም ሚ ስማርት የሚለው እኮ በምክንያት ነው። አይዋ አሚና ኮሜዲያ ወላ ነምበር 1 ሁለት ኪችን ነው ያለው፣ አንድ ሽንት ቤት ይሄ ማለት ነው። ቤቱን ደግሞ ከፍተን በውጭ እንዴት ነው አስተያየት ስጡ። አያምርም? ብጥን ያለች በቃ ትንሽዬ ቤት ብዙም ሳትለፉ በትንሽ በቃ የሆነ መኖሪያ መያዝ ግድ ነው ለእናንተ ማለት ነው። ስደት ላይ ለፍታችሁ መታችሁ አሁንም ኪራይ ደግሞ መክፈል ሲያቅታችሁ ምናምን እየሰራችሁ ኪራይ በየወሩ ሲደርስባችሁ ከዛ ደግሞ ኪራይ መክፈል ሲያቅታችሁ በቃ ተመልሼ ልሂድ። በዚህ ኑሮ ውድነት እንዴት ነው የሚኖረው? ሰው ቤት መንከራተት፣ እቃ ማውጣቱ ማስገባቱ በቃ አሁንማ አልቻልኩበትም። ይሄን ኑሮ አልቻልኩበትም። ተመልሼ ስደት ልሄድ በቃ ማለት ነው የሚመጣው። ከዛ በፊት በደንብ አስቡበት። ከምንም በላይ ሌላ አማራጭ ካላችሁ ጠንካራ ባህል ካላችሁ ጀግና የሆነ ባህል ካላችሁ እናንተም ጠንካራ ጀግና ከሆናችሁ ብዙ ሴቶች አይደሉም ሰራለው ይላሉ ኢትዮጵያ መጥቶ ምንም መስራት ማይችሉ ምንም ደግሞ መስራት በቃ ኮንፊደንስ የሌላችሁ ይፈራሉ። ምንም ንግድም ምንም አያውቁበትም። በዛ ብዙ ይጎዳሉ። ሚሰሩ ከሆነ ችግር የለውም። እየሰራችሁ ለመስራት ብዙ ነገር የተሻለ ቤት ለመስራት ትችላላችሁ። ገባችሁ? ብዙዎቹ አይሰሩም። ኢትዮጵያ ከመጡ ስደት ላይ ለፍተው መጥተው ቁጭ ነው በቃ ትዳር ሆነው ይወልዳሉ ቁጭ ይላሉ ቤት ውስጥ እንጂ የሆነ በቃ ተፍ አይሉም። አይዋ ኮንፊደንስ ያስፈልገዋል። ለዛ ደግሞ እንደነዛ አይነት ሴቶች ደግሞ ትንሽም ትውል መንገድ ተረጋገጠለት መንገድ የሌለውን ቦታ ትንሽ ለምን 300 ካሬ አትሆንም ጋስታችሁ መኝታና ሳሎን ለምን 2 ክላስ አትሆንም? ቤት አድራችሁ የሚትወጡ ቤት ካላችሁ ሽንኩርት ቻርችራችሁ ትኖራላችሁ፣ ልጆቻችሁን ታሳድጋላችሁ። ገባችሁ? ግን ቤት ከሌላችሁ ከባድ ነው። ኪራይ ቤት መክፈል የሚያቅትሽ ጊዜ ሊመጣ ይችላል። ነገ በህይወትሽ ምን እንደሚገጥምሽ አታውቂም። ቤት ካለሽ ግን ምንም ቢገጥምሽ በቃ ለራስሽ በነፃነት ገብተሽ የምትወጪ ቤት ካለሽ በቃ ከምንም በላይ ነው። ለምነሽም ትባያለሽ፣ ከቤተሰብ ዘመድ አዝማድም አምጥተሽም ትባያለሽ። ዋና ቤት ካለሽ ገባሽ? ይሄ የሚለው ለአንዳንዶቹ ነው። ሰርቼ በቃ ሀገር ገብቼ ሰርቼ ይለወጣል ማለት ከምንም ከቤትም በላይ
ስራ የሚሰሩ ጠንካራ የሆናችሁ ጠንካራ በቃ በአንዲት ጠንካራ ሴት ጎን አንድ ጠንካራ ወንድ ያስፈልጋል። ገባችሁ? እንደዚህ ሰርታችሁ ለመለወጥ እንትን ተስፋ የምታረጉ ከሆነ እናንተ ጎበዝ ከሆናችሁ ችግር የለውም። ባትገዙ ባትሰሩም ብር ካለ ትልቅ ስራ መንገድ ከፍታችሁ እየሰራችሁ መስራት ትችላላችሁ። ግን ብዙዎቻችሁ ይሄ ነገር ብዙ ነው አይደለም። ብዙ እህቶቼ ላይ አይቻለሁ ነው ከስደት መጥቶ የሚሰቃዩ ከስደት መጥቶ ተጎሳቅሎ በቃ ምስኪን ሆኖ እንደ ድሮ ምንድነው ፋይዳ ታዲያ? ስደት መሄድ የተለወጠ ኑሮ ካልነው ምንድነው? ለፍታችሁ መጣችሁ አሁንም የሆነ የሊፋት የሆነ ኑሮ። ከዛ ዋና ቤት ካላችሁ ወላሂ የቀን ስራ ሰርታችሁ ትኖራላችሁ። ስለዚህ ትንሽዬ ምጥን ብጥን ያለች እንደዚህ 2 ክላስን ሲሆን ሰርታችሁ መኖር ነው። እስቲ አሁን ቤት ደግሞ ውስጡ ነው ያለው። ሰላም አለይኩም ወሰላም። ኧረ በጣም ማሻአላህ ማሻአላህ ማሻአላህ። ኧረ እና ይህ ሳሎን ነው፣ ትልቅ ሳሎን ነው። ኮርኒሱን አያችሁ? ይሄ ሳሎን ነው። ይሄ ደግሞ የእቃ ክላስ ነው። የእቃ ክላስ ነው ይሄ። ይሄ ደግሞ መኝታ ነው። ይሄ መኝታ ነው። አያችሁት? መኝታውን ሰፊ ነው መኝታው። የመኝታ ዝም ብሎ በር አስገብቻለሁ፣ ምክንያቱም በር አስፈልጋል። የሆነ እቃ አስገብታ ብትቆልፍ ልጅቷ። እና ውዶችዬ የዛሬ ቪዲዮ ይሄን ይመስላል። ምክር ብጤም ነው። አሁን ሳሎን እና መኝታ እቃ ክላስ 3 ክላስ ናት። ትንሽዬ ናት። ወደ 45 ቆርቆሮ ምናምን ናት። ትንሽዬ ቤት ናት፣ ግን ምጥን ብጥን በቃ ደስ እንደዛ ነው እላችሁ። እንደዛ ነው እላችሁ። ምጥን ብጥን ያለች ቤት ናት። በቃ ቪዲዮ ከወደዳችሁ ላይክ ሼር ማድረጋችሁን እንዳትረሱ እላችኋለሁ።